ብላንዲ ማለት እየተጠቀቀሳችሁ ነው? አረ ናንተ ተነስ ናዚው ተቀመጠ። አጭበርባሪ ምን እያረክ ነው? ያው በግልጽ አውሩዚ አንተ ካሌብ ተይው በቃ ሂድ። ያማል እንዴ? ሄሎ መጣው። እሺ ስሚ የተሰጠውን ሽሮ አስገባሽው? ዝናብ እየመጣ ነው። አረ ወንድሜ ከጉድና ያወጣኝ መጣው። እሺ አንዴ ሄሎ ይዙ ጉድ ውስጥ ነኝ። በመጀመሪያ ቀናችን ያላዘዘችው ምግብ የለም። ናና ተቀሳት በቃ እኔ ታረጋች ብዬ ጥያት ሄዳለሁ። በመጀመሪያ ቀን ያን ሁላ ምግብ ታዛለች እንዴ? ያው ሻርገሽ አባረርሽው ፍቅረኛሽ አይደል እንዴ? እንዴ ደግሞ እንደኛ ያማረበት። አው ሂጂ አውሪው። አይ ይቅር ሂጂ፣ ባንቺ አይጨክንም። አቤት አላስታወስከኝም? አንተ አጠገብ ሁለተኛ እንደደርስ ለራስ ራስ አይቀፍም እንዴ? ቢዝነስ እየጀመርኩ እንደሆነ ታውቂያለሽ። ትንሽ ጊዜ እኮ ነው። ጊዜ ሁሉንም ነገር ያስተካክላል። እኔ እሱ አይመለከተኝም። እኔ ካንተ ጋር ያከኩ መኖር አልፈልግም። የተሻለ ሰው አግኝቻለሁ። ጊዜ እንዳመጣሽ ጊዜ ሊወስድሽ ነው። ነገ ላይ የት እንደምንገናኝ አናውቀውም። ክፉ ባንነጋገር ጥሩ ይመስለኛል። ቲሽ ቢዝነስ ነው ፍልስፍና ነው ያስከው። ቀልደኛ አታስታውሰኝም? አይገርመኝም። ጠቆር ያለው ከስቻለሁ። ኧረ አስታውሽሻለሁ። ምን ሆነሽ ነው የተጎሳቆልሽው? አንተ ልክ ነበርክ። እሱ አያዋጣኝም ነበረ። አንተ ግን በጣም አምሮብሃል። ሰው ጥሎሽ ጊዜ ካነሳሽ እኮ እንደዚህ ነው። ብቻ ጊዜ አይጣልሽ። ፎንካ መጣችልህ ወንድሜ። ዛሬም አልፋታት ነስቲ አንቺ ወዴት ነው የሚመጣው? አተ ሽንታ ምንድነው? ቆይ አንተ ተው፣ እኔ ራሴ አወራዋለሁ። አተ አሁን ቶሎ ሂድ፣ ልመታ እችላለሁ። እሺ አንተ ለምንድነው ወንድነት የምትፈታተነኝ? ወንድ አሰዳቢ ካም በኋላ ምንም አላስጠነቀቀምሽ። ሂድ አሁን ሂድ። በቃ አንተ እኔ አወራዋለሁ። ሂድ ወንድሜ። ሴት ልጅ እንደዚህ ቆፍጠን ስትል ነው ደስ የሚለው። ቆይ አንተ ራስህ እንደዋን ነው የምታየው? እንደ ዮናስ እንደ ወንድ በጣም መስመር እያለፍክ ነው። ወንድሜን ካሁን በኋላ እንድትናገረው አልፈልግም። ወንድምሽ አንቺን ማስጣል ከከበደው ምኑ ነው እንደሆነ? እንደዛ መስሎ ከተሰማ ተሳስቷል። ወንድሜ እኔን አክብሮ ነው ዝም ያለ። ለወንድምሽ ለአክብሮት የሆነች ነገር ባስገባልሽ አካውንትሽን ስጪኝ። አረ ይቺ ልጅ እናት ምንድነው? አረ ስልክሽን ትተሽ ቀና በይ እንዳትጋጪ። ቀና ብልም እንደናንተ አይነት ስራ ፈት ነው ማየው። አቺ ምን አባሽ ነው ያልሽው? ዶም እንደዚህ ብዬ ነው የምሄደው። ምን አገባችሁ? አቺ ያይሳተጂም እንዴ ደንባራ ሲመታኝ ዝም ብላችሁ ታያላችሁ እንዴ? ምን ነው ደበራችሁ እንዴ? አረ ምን አገባን? ሽንቴ ልሽና መጣው። እሺ እንዴ ዛሬም ሂሳብ ላለመክፈል ነው ተነስቶ ሄደው? አረ እንደዚህ ቋጣሪ መሆን ደግሞ በጣም ነው የሚደብረው። አረ ተው ምን ሆናችሁ ነው? አረ ዝም በይ። ዛሬ ካልከፈለ እንናገረዋለን። እንደውም መጣ እንሂድ አይደለ? ይዙ ሂሳቡን ቆልፏ። ዛሬ እንኳን ብር አልያዝኩም። አቦ ምንድነው? ሁሌ አይሰለችም እንዴ? ሁሌ አዎ ምንድነው? እንደዚህ ቋጣሪ የምትሆን ከሆነ አትምጣ። እንደው ይሄን ሳምንት እኮ ነው ያልከፈልኩት። እኔ ስከፍል ክፈሉ አይደለም ሼር አድርጉ ብያችሁ አውቃለሁ። ለካ ከሌለኝ አትፈልጉኝ። በጣም ታሳፍራላችሁ። ኢዛና ተይው ባክስ። ይዙ አንተ ይዙ ተረጋጋ። ማድረግ ይስተት ነበር እንዴ? ፈልጌ ነው እንጂ እኮ ግዴታ ያልነበረም። ማድረግ አይደለም እኮ ስተቱ። ነግሬህ ነበር። አንድ ነገር ከደጋገምኩ ግዴታ ይሆናል። እናት ብር ጥለሻል። አረ እናት፣ አረ ተው አበናት ትገላመጣለች እንዴ? አረ ስላላየችው እኮ ነው። አረ እናት አሎ፣ እንደዚህ አይነት ለከፍ አልቀረም እንዴ? እዚህ ቁጭ ብለህ ከምትላከፍ ስራ ፈት። አረ ተው አበናት ታክሲ ስከፍል ታስታውሳለች። ናምሳ እንብላው ይቀመጣል እንዳደራ። ተይ ደጋግመሽ አትደውይ። ከሰማች ብዙ ነገር ነው የሚበላሽው። ትጠረጥራለች። አሁንም ተደብቄ ነው ማውራሽ። እኔ ካልደወልኩልሽ እንዳትደውይ፣ አለበለዚያ ብዙ ነገር ታበላሻለሽ። መጣች። እሺ ዮኒ በቃ እደውልልሃለሁ። እሺ ዮናስ ደህና ነው? ደህና ነው። አይገርምሽም? አሁን ደውሎ እኮ ሰላም እያልኩልሽ ነበር አይደል? የምር ምን ነው? ወዴት ነው? አሁን ምንም ብትል አታስቀረኝም። ቆይ አልሰማው ነው እንዴ መሰለ? ከምሩ ጋር አልነበርሽ ታወራ የነበረው? ኧረ አይደለም፣ የምር ከእህትሽ ጋር ነበረ ሳወራ የነበረው። ውሸታ! አንደኛው ውሸት ሳይበቃ ሁለተኛው ውሸት። እውነት ሰርፕራይዝ ልናደርግሽ ነበረ። ለዛ ነው ተደብቄ ያወራኋት። አንቺ ግን ምንም ለሰርፕራይዝ ማቶኝ ሰው። አረ ዮኒ መጣች እና ለምን ትደናበራለህ? ሄዳ አውራት እንጂ። አረ ዮኒ ሄዳ አውራት። ኤፍራታ። አቤት። ምንድነው? አንዴ ላውራሽ። ምንድነው የምታወራኝ? ለማይሆን ነገር ለምን የምትደክመው? ሳልነግርሽ ቀርቼ ከሚቆጨኝ እኮ ነው። ዝም በል። መናገር አፍ ከማልፋት ውጭ ምንም ጥቅም የለውም። አንድ እድል ብትሰጪኝ። ይኸውልህ እድሜ ትርፍ ቢሆን እንኳን ማለት ነው ለአንተ የሚሆን 5 ሰከንድ የለኝም። እሺ
ዱርዬ። ኧረ ዱርዬ እንኳን አይደለሁ። እሱ አይመለከተኝም። እሺ ልሂድበት። ይኸውልህ ከዚህ በኋላ ግን ባታወራኝ ደስ ይለኛል። ምን አለች? እሷን ለማየት እዚህ መቆሜን ስለማታውቅ ዱርዬ ብላ ልክ ነገረች። የምር ግን እኮ የደበረ አይመስልም። ለምን ይደብረኛል? እሷ እኮ ነች አንድ አፍቃሪዋን አጣችሁ። እንኳን ቁርጤን አወቅህ እባክህ። ምሩ ተነሽ፣ እቃውን ይዘን እንምጣ። ይዙን አምጣልኝ ብዬ ላኩት እኮ። አንቺ ያመሻል እንዴ? አንዳንዴ የምልኪውን ነገር ወቂ እንጂ አሁን ይሄን ማምጣት አቅቶን ነው? በሆነ ባልሆነ የምንበዛበት ያው በማንም ሱሰኛ አይመስለኝም። ብር እንኳን በግድ እኮ ነው የሚቀበለኝ። ደግሞ ትከራከሪለታለሽ እንዴ? ተይ እባክሽ፣ ያሳዝናል። ይሄ ነገር ወዴት ይሄደ ነው? እሱ ነው መሰለኝ። ምን ይሉታል እንዲህ መንገብገብ። ሃይ ይዙ፣ አልቆየሁብሽም አይደል? አንተ እዚህ ሰፈር ከምታውደለድል የማንም ተላላኪ ከምትሆን ለምን ስራ እንፈልግልህ? ደስ ይለኝ ነበረ፣ ግን የሙሉ ቀን ስራ መስራት አልችልም። አላልኩሽም? ሱሱን ማን ያስኪድለት? ማን ነው በዚህ ሰዓት ስራ አልፈልግም የሚለው? እሱ ቤቴ እንጂ። ሱሰኛ ሁኚ ወይ ስራ ሳልፈልግ ቀርቼ እንኳን አይደለም። ጥሩ ስራ ነበር የምሰራው። ሚስቴ ታማብኝ ነው ስራ ያቆምኩት። ማንም ያስታምልኝ የለም። እሷ ለኔ፣ እኔ ለሷ ነው ያለ ነው። እንዴ ሚስት አለ እንዴ? ችግሬን ከፈጣሪ በቀር ለሰው መናገር ሰውን ማስጨነቅ ነው ብዬ ነው ማላው። አትሄጂም? አልሄድም። ደግሞ ምን ለብሼ ነው የምሄደው? ይኸውልሽ እህቴ፣ ያለንና የምንኖረው ኑሮ አምነሽ መቀበል አለብሽ። ከዚህ የተሻለ መልበስ አንችልም እና እኔ ከጓደኞቼ ማነሴን አምኜ መቀበል አለብኝ? ጥሩ ልብስ ባለመልበስ ከሰው ማነስ አይደለም። በልብሽና በአስተሳሰብሽ ግን አንሳሽ እንዳትገኝ። መጡ ጓደኞቼ። የለችም በላቸው እሺ። ለአንድ ሰው አለች ብለህ እንዳትናገር። ይዙ ቾዬ ሄለን የለችም እንዴ? ዛሬ የምንሄድበት ፕሮግራም ነበር። አንድ ላይ አዋተን እኮ ልብስ ገዝተንላት ነው። ይዙ እንጂ ቶሎ ቀይረሽ ነይ። ላንቺ ነው የገዛ ነው። እዛው እንጠብቅሻለን። እሺ ይሄ ሁሉ ለኔ ነው ይከስልኝ። እንኳን ደስ አለሽ። ሸኝ ካሌባ። አረ መውጫው አይጠፋኝም። ፕሊስ አባት። እንዴ ምሩ እዚህ ምን ትሰሪያለሽ? እንዴ እኔ ፍቅር ምን ልትሰራ መጣ? የጓደኛዬ አባት ታሞ ልጠይቀው መጥቼ ነው። እኔም ሰው ልጠይቅ። እቴና ምግብ አቅርብልኝ። ምን እዚህ ነው እንዴ ሰፈርሽ? አናግሪኝ። ድህነትሽን መደበቁ ለምን አስፈለገ? እንደ ሀብታም ልጅ መጫወት ምናምን። እኔ አንተን አግብቼ ህይወቴ እንደተለወጠ ተደርጎ እንዲወሰድ አልፈልግም። ስለ ሰው ስትጨነቅ ያላቀሽም። ዛሬ ምን ተገኘ? አይምሩስ እንደዛ አይነት ኑሮ እየኖርኩኝ ለፍቅር ነው ያገባሁት ብሎ ያምንልኛል? ቢሆንም እውነቱን ተናግሮ የመሸበት ማደር ይሻል ነበር። ይሻላል? ወዴ ልትሄጂ ነው? እውነቱን አውቀህ የለ የመሸበት ላደር። ምሩ ምን ነው? ምን ሆና ነው? ተለያየን ማለት እንለያይ አልኳት። ለምን? ብዙ ሰው ታውቃለች። እንዴትና የት እንደምታውቃቸው ደግሞ ማሳወቅ አትፈልግም። ታዲያ አንተ ምን አገባ? የትላንት ሚስጥሮችን አልወድም። ነገረችም ለውጥ የለውም። ካሌብ አትሾት። ሰው ወደ ኋላ አይኖርም። አይጆኝ ትላንት ያልዳመነ ዛሬ አይዘንብም። እና ምን ተሻለ? ድራፍት እንጠጣ? ያበደ ሐሳብ ይሪያ ልቡ ይፍቱ ዱከና